ሰላም እግዚአብሔር ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ዛሬ ደግሞ በሌላ ትምህርት መጥቻለሁ ማለት ነው። እሱ ምንድነው? ኢየሱስ ክርስቶስ የማርያም ልጅ ነው። እኛ የሐዋርያት ቤተክርስቲያን የማርያም ልጅ አይደለም አላልንም። ኢየሱስ ክርስቶስ ከማርያም ስጋ አልወሰደም ያልነው ግልጽ ነው ብራዘር። ኤርሚያስ የምትናገረውን አታውቅም። የምትናገረው ንግግር ሁሉ ከአጋንንት ስለሆነ የምትናገረው ስድብ አንተ የእግዚአብሔር አገልጋይ የእግዚአብሔር ሰው መሆንን ለይቶ ያሳያል። የሰይጣን ሰው መሆንን ማለት ነው። የሚሳደብ ሰው የእግዚአብሔር አገልጋይ አይደለም። የእግዚአብሔርን ቃል አታውቅም አንተ። አሜሪካ ወይም የሆነ ሀገር ላይ ቁጭ ብለህ ዝም ብለህ የምትተረተረው የእግዚአብሔርን ቃል መናገር ይሻልሃል። የሐዋርያት ቤተክርስቲያንን መሳደብ አትችልም። መጽሐፍ ቅዱስን መናገር ትችላለህ። መጽሐፍ ቅዱስ እንደዚህ ይላል እንደዛ አይልም ብለህ መናገር ትችላለህ። ማቴዎስ 22 ላይ ኢየሱስ ክርስቶስ የሰውን ልጅ ማን ይሉታል እኮ ብሎ ነው የጠየቀው። የሰው ልጅ የተባለው ማለት የማርያም ልጅ የተባለውን እያለን እኮ የተናገረው። የሐዋርያት ቤተክርስቲያን ይህንን ትምህርት አታስተምርም እንዴት አለ? የሰው ልጅ ማን ይሉታል ብሎ ሲጠይቃቸው አንዳንዶች ሌላ አንዳንዶች ሌላ ሲሉት ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ አለው። አንተ የሕያው የእግዚአብሔር ልጅ ነህ ሲለው በዚህ ዕውቀትህ ላይ ወይም አሁን በመለስከው መልስ ላይ ቤተክርስቲያንን ትመሰርታለህ አለ። በቃ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በማርያም በኩል ቃል ሥጋ ሆኖ መጣ። የሰው ልጅም ተብሏል፣ የእግዚአብሔር ልጅ ተብሏል። ዋናው ነገር የተፈለገው የእግዚአብሔር ልጅ መሆኑ ነው። ኢየሱስ ክርስቶስ እንደውም አንድ ጊዜ እናትህ ወንድሞች አባትህ ይፈልጉሃል ይጠሩሃል በውጭ ሆነው ሲሉት እናቴስ ማን ናት? ወንድሞቼስ እነማን ናቸው? እናቴም ወንድሞቼም አባቴም የእግዚአብሔርን ቃል ሰምቶ የሚያደርጉ እንደነዚህ ያሉ ናቸው አላለም እንዴ? ኢየሱስ ክርስቶስ በሥጋ ከማርያም ሥጋ አልወሰደም። የመንፈስ ቅዱስ ጽንስ ነው። ትል ከሆነችው ከማርያም ሥጋ ላይ ሥጋ አልወሰደም። በስባሽ ከሆነችው ከማርያም ሥጋ የአዳምን ሥጋ አልወሰደም። የአዳምን ሥጋማ የሚያስፈልግ ከሆነ አዳም ለአዳም የኃጢአት ስርየትን ማድረግ መዳን የሚሰጥ ከሆነ ኢየሱስ ክርስቶስ መምጣት አላስፈልግም። ራስ በራስ መዳን ትችላለህ ማለት ነው። ስለዚህ ለማርያም መድኃኒቷ የሆነው ከማርያም ሥጋ ወስዶ ነው መድኃኒቷ የሆነው። ለማርያም አምላኳ የሆነው ከማርያም የአምላክነትን እንትን ወስዶ ጸጋ ችሎታ ወስዶ ነው እንዴ? ለማርያም ንጉሷ የሆነው ከማርያም የንግስናን እንትን ወስዶ ነው እንዴ? አትሳሳት። እግዚአብሔር አይዘበትበትም። ማርያም አምላኳ ነው። በማርያም በኩል አልፎ ቃል ሥጋ ሆኖ መጣ እንጂ ከማርያም ሥጋና ደም አልወሰደም። በእስራኤል በአብርሃም ዘር በኩል መጣ ሲል ማርያም ደግሞ የአብርሃም የዳዊት ዘር አይደለችም፣ የአሕዛብ ዘር ናት። ማርያም የአሕዛብ ዘር ናት። መጽሐፍ ቅዱሱን የማታውቅ ከሆነ አፍን ብትይዘው ብትሸፍነው ይሻላል። ማርያም አሕዛብ ናት እነግርሃለሁ። አሕዛብ ናት ግን ንጹሕ ሴት ናት፣ ብፅዕት ናት፣ ድንግል ናት። የእግዚአብሔር መንፈስ በእሷ ላይ መጣ። በእግዚአብሔር መንፈስ የጸነሰችው ጽንስ ነው። ስለዚህ የሐዋርያት ቤተክርስቲያን ላይ አፍን አትክፈት፣ ብልግናህን አትክፈት። ባለጌ ነው የሚሳደበው። ስድብ ደግሞ መጽሐፍ ቅዱስን የምታውቅ ከሆነ ከሰይጣን ነው ከአጋንንት ነው። የስድብ አፍ ተሰጣቸው ተብሎ ተጽፏልና። ስለዚህ የማርያምን ሥጋ አልወሰደም። ከየት አመጣው? ሔዋን የማን ልጅ ናት? የሔዋንን እናት ትነግረኛለህ? የሔዋን ሥጋ ከየት መጣ? የአዳም ሥጋ ከየት መጣ? እግዚአብሔር ሁሉን ይችላል ካልክ ይህ ሰማይና ምድር በምን ቆመ? በቃል። ዓለማት በቃሉ የቆሙት፣ ዓለማት በቃሉ ነው የተመሰረቱት። ስለዚህ ኢየሱስ ክርስቶስም ቃል ነው ሥጋ የሆነው። ዮሐንስ 1:1-14 አንብብ። ስለዚህ በሌላ ትምህርት እንገናኛለን። መልካም ጊዜ ይሆንላችሁ።